አንተ ዝም ብሎ አይተውም። እግዚአብሔር ዘንድሮ ጠላቶችን ይበቀልልህ። እግዚአብሔር ዘንድሮ የተገዳደሩሽን ይበቀልልሻል። እግዚአብሔር ዘንድሮ ሊጥሉ የታገሉህን ይበቀልልሃል። እግዚአብሔር እውነተኛና የፍትህ አምላክ ነው። መልክ አይቶ የሚለይ አይደለም። ውበት አይቶ የሚፈርድ አይደለም። ገንዘብ አይቶ ሐሳብ የሚቀይር አይደለም። በምንም አይነት ሁኔታ ውስጥ እግዚአብሔር ምን አለው? በሚመቸን ብቻ አይደለም፣ በማይመቸን ነገር ውስጥ እግዚአብሔር መንገድ አለ። አንተን በሚመችና ላንተ በሚሆን ብቻ አይደለም፣ እግዚአብሔር ላንተ በማይሆን ነገር ውስጥ መንገድ አለው። መውጣት በማይቻለው ነገር ውስጥ በሚሞቱ ሰዎች መካከል አልፈው ደግሞ በወጀብ ውስጥ የሚያቋርጡ አሉ። አዎ እግዚአብሔር ምን አለው? መንገድ አለው። አጠገባቸው ያለውን ሰው እግዚአብሔር መንገድ አለው በሉት። በምቾት ውስጥ አይደለም በሉት። እግዚአብሔር የሆነ አንተ በምትችልበት ቦታ አይደለም በሉት። በማትችለው ነገር ውስጥ፣ በወጀብ ውስጥ፣ በሰልፍ ውስጥ፣ በጦርነት ውስጥ ከዚህ በኋላ መውጣት አልችልም ብለህ አንተ በጨረስከው ነገር ውስጥ እግዚአብሔር መንገድ አለው። የእግዚአብሔር መንገድ ንጹሃን የሚሄዱበት መንገድ ነው። የእግዚአብሔር መንገድ ደግሞ የተደላደለ አይደለም። የእግዚአብሔር መንግስት በወጀቡ ውስጥ ነው። የእግዚአብሔር መንገድ በነውጥ ውስጥ ነው። የእግዚአብሔር መንገድ በእናንተ በማትችሉት ነገር ውስጥ ነው። እግዚአብሔር ዛሬ ለንጹሃን መንገድ አለው። በደስታ ውስጥ አይደለም፣ በሐዘን ውስጥ ላላችሁ ሰዎች፣ ለተሸበራችሁ ሰዎች መንገድ አለ። ጠላት ግራ ላጋባችሁ፣ ሐኪም አዋጅ ላወጀባችሁ፣ ሰይጣን ክፋትን ለመከረባችሁ፣ ስጋውያን የስንፍናን ንግርት ለነገሩባችሁ ሰዎች እንዲህ ብሎኛል፣ መንገድ አለኝ። ተሻገሪ በምትባየው አይደለም፣ በማትባይበት ትሄጃለሽ። አጠገባችሁ ያለውን ሰው በፊት ባልሄድክበት በሉት፣ ለንጹሃን በሉት፣ ለተቀደሱ በሉት፣ የቃል ኪዳኑን ታቦት በሉት፣ መንፈሱን በሉት፣ ኃይሉን በሉት፣ ክብሩን በሉት። የተሸከሙት በሚሄዱበት በአዲስ መንገድ ትሄዳል። ለኔ ነው ያለ አንድ ሰው ዘሎ አሜን ይበላ። እስከ ዛሬ ባልሄድሽበት ከዚህ በኋላ በአዲስ መንገድ ትሄጃለሽ። እግዚአብሔር ባዘጋጀው ባለመርሽበት በክብር መንገድ ትሄጃለሽ። 3 ጊዜ አሜን ብለው ሰድባ ጨምርና ለመጨረሻ ይሁንልህ እባክህ። ቁጭ በሉልኝ። ቃል ታወጡና በዚህ ቃል መሰረት እንጸልያለን። የብዙ ሰዎች ታሪክ አሁን ይቀየራል። ትንቢተ ናሆም ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል እናወጣና ከዛ ቶሎ ጸልያለሁ። ትንቢተ ናሆም ምዕራፍ 1 ቁጥር 1 የመልእክቴ ሐሳብ እንዲህ በሚል ነው የምናገረው። እግዚአብሔር መንገድ አለው። ምን አለው? ድገሙና ይህ ምን አይነት መንገድ ነው? ይህ መንገድ ምን አይነት መንገድ ነው? አሁን በደንብ ስሙኝ። ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። እንዲህ ይላል። ስለ ነነዌ የተነገረ ሸክም የኤልሻቆላሻዊው የናሆም የራእይ መጽሐፍ ይህ ነው። እግዚአብሔርም ቀናተኛና ተበቃይ አምላክ ምንና ምን? ድገሟ ጨምሩና ቀናተኛና ምን አምላክ ነው? አትናገሩማ። ተበቃይ አምላክ ነው። እግዚአብሔርም ተበቃይና መዓትን የተሞላ ነው። አሜን ሃሌሉያ። አንተ ዝም ብሎ አይተውም። እግዚአብሔር ዘንድሮ ጠላቶችን ይበቀልልሃል። እግዚአብሔር ዘንድሮ የተገዳደሩሽን ይበቀልልሻል። እግዚአብሔር ዘንድሮ ሊጥሉ የታገሉህን ይበቀልልሃል። ክብር ለወደደን ይሁን። ስለዚህ እንዲህ ይላል፣ መዓትን የተሞላ ነው። እግዚአብሔርም ተቃዋሚዎችን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። ቁጥር 3 እግዚአብሔርም ትዕግስተኛ ኃይሉም ታላቅ ነው። አሜን ዋው። በደለኛውንም ንጹህ ነህ አይልም። አሁን ይሄ የእግዚአብሔር ባህሪ ነው።
የእግዚአብሔር ባህሪ ነው። በደንብ ከእግዚአብሔር ባህሪዎች መካከል ያሉትን ቃሎች ነግራቸዋለሁ። አንድ ሁለት እያልኩ ነግራቸዋለሁ። እንዲህ ይላል፣ በደለኛውንም ንጹሕ ነህ አይልም። እግዚአብሔርም በወጀብና በአውሎ ነፋስ ውስጥ መንገድ አለው። ደመናም የእግሩ ትቢያ ነው። ምንድነው? ተናገሩዋ፣ ጨምሩና። የእግሩ ትቢያ ነው። ባህሩንም ይገጽጻታል፣ ያደርቅማታል። ወንዞችንም ሁሉ ያደርቃል። ባሳንና ቄርሜሎስንም ላልተዋል። የሊባኖስም አበባ ጠውልገዋል። ተራሮችም ከእርሱ የተነሳ ታወኩ። ከዛስ ኮረብቶችም ቀለጡ። ምድርም ዓለም የሚኖርባት ሁሉ ከፊቱ ተናወጡ እያለ ቁጥር 6 በቁጣውን ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ አለቶች ተሰነጠቁ። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱ የሚታመኑትን። ሃሌሉያ አሜን ይሁን። አሁን በደንብ ስሙኝ። አንደኛ የእግዚአብሔርን ባህሪ ጻፉ። እግዚአብሔር ታጋሽ ነው። የምትጽፉ ሰዎች እግዚአብሔር ምንድነው? ታጋሽ። እዚህ ሐሳብ ላይ 3 ቁልፍ ሐሳቦች አሉት። የመጀመሪያው የእግዚአብሔርን ባህሪ ነው የገለጠው። ሁለተኛው ደግሞ እግዚአብሔር ንጹሕን ከኃጢያ ይለየዋል አለ። ኃጢውን አንተ ንጹሕ ነህ ብሎ አይፈርድለትም ይላል። ሶስተኛው ደግሞ በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለው ብሎ ይናገራል። እግዚአብሔር መንገድ ያለው ለማን ነው? አሁን እዚህ ጋር ነው። የእግዚአብሔርስ ባህሪ ምን አይነት ነው? አንደኛ ታጋሽ፣ ሁለተኛ እግዚአብሔር ኃያል ነው። ምንድነው? ኃያል። ሶስተኛ እግዚአብሔር እውነተኛና የፍትህ አምላክ ነው። መልክ አይቶ የሚለይ አይደለም። ውበት አይቶ የሚፈርድ አይደለም። ገንዘብ አይቶ ሐሳብ የሚቀይር አይደለም። ይሄ የእግዚአብሔር ባህሪ ነው። አራተኛ በምንም አይነት ሁኔታ ውስጥ እግዚአብሔር ምን አለው? በሚመቸን ብቻ አይደለም፣ በማይመቸን ነገር ውስጥ እግዚአብሔር መንገድ አለው። አንተን በሚመችና ላንተ በሚሆን ብቻ አይደለም፣ እግዚአብሔር ላንተ በማይሆን ነገር ውስጥ መንገድ አለው። ስለዚህ እግዚአብሔር መንገድ ያለው ለማን ነው? ለንጹህ ሰው ነው። እግዚአብሔር መንገድ ያለው ለማን ነው? ለንጹህ ሰው ነው። የሚገርማችሁ ነገር እንዲህ ይላል እዚህ ሐሳብ ላይ የነነዌ ሕዝብ ከእግዚአብሔር ሐሳብ በወጡበት ጊዜ ነው። እግዚአብሔር መንገድ ያለው በሐሳቡ ለቆመ ነው። እግዚአብሔር መንገድ ያለው በትእዛዙ ለሚኖር ነው። እግዚአብሔር መንገድ ያለው ፍቃዱንና ሐሳቡን የእግዚአብሔርን ነገር ለሚወድ ነው። እግዚአብሔር መንገድ ያለው የእግዚአብሔርን ትእዛዝ ለመስማት ማንነቱን። ሃሌሉያ ሃሌሉያ። ስለዚህ ስለሚጠፋው ሕዝብ ስለሚያየው ስለነነዌ ያየው ራእይ ነው ብሎ ይናገርና ግን በሚጠፉ መካከል ደግሞ የሚድኑም አሉ። መውጣት በማይቻለው ነገር ውስጥ በሚሞቱ ሰዎች መካከል አልፈው ደግሞ በወጀብ ውስጥ የሚያቋርጡ አሉ። አዎ እግዚአብሔር ምን አለው? መንገድ አለው። አሁን ሁለተኛው የእግዚአብሔር መንገድ ምን አይነት መንገድ ነው? አሁን የእግዚአብሔርን መልክ ነግሬያችኋለሁ፣ ባህሪውን ነግሬያችኋለሁ። ሶስተኛ እግዚአብሔር መንገድ ለማን እንዳለው ነግሬያችኋለሁ። ሌላው እግዚአብሔር ተበቃይ አምላክ እንደሆነ ነግሬያችኋለሁ። ሶስተኛው ግን ቁልፍ ሐሳብ የእግዚአብሔር መንገድ ምን አይነት መንገድ ነው? ንጹሃን የሚሄዱበት። አጠገባቸው ያለውን ሰው እግዚአብሔር መንገድ አለው በሉት። በምቾት ውስጥ አይደለም በሉት። እግዚአብሔር የሆነ አንተ በምትችልበት ቦታ አይደለም በሉት። በማትችለው ነገር ውስጥ፣ በወጀብ ውስጥ፣ በሰልፍ ውስጥ፣ በጦርነት ውስጥ ከዚህ በኋላ መውጣት አልችልም ብለህ አንተ በጨረስከው ነገር ውስጥ እግዚአብሔር መንገድ አለው። አንተ የእግዚአብሔር መንገድ
ንጹሃን የሚሄዱበት መንገድ ነው። የእግዚአብሔር መንገድ ደግሞ የተደላደለ አይደለም። የእግዚአብሔር መንግስት በወጀቡ ውስጥ ነው። የእግዚአብሔር መንገድ በነውጥ ውስጥ ነው። የእግዚአብሔር መንገድ በእናንተ በማትችሉት ነገር ውስጥ ነው። እግዚአብሔር ዛሬ ለንጹሃን መንገድ አለው። በደስታ ውስጥ አይደለም፣ በሐዘን ውስጥ ላላችሁ ሰዎች፣ ለተሸበራችሁ ሰዎች መንገድ አለው። ጠላት ግራ ላጋባችሁ፣ ሐኪም አዋጅ ላወጀባችሁ፣ ሰይጣን ክፋትን ለመከረባችሁ፣ ስጋውያን የስንፍና ንግርት ለነገሩባችሁ ሰዎች እንዲህ ብሎኛል፣ መንገድ አለኝ። በምን ውስጥ? ዋው! የእግዚአብሔር መንገድ አንተ መሄድ በምትችልበት የምትሄድበት መንገድ አይደለም። በወጀብ ውስጥ፣ ከዛስ በማዕበል ውስጥ። አሜን። ብዙ ሰዎች የእግዚአብሔርን መንገድ የሆነ በተመቻቸ ነገር ይጠብቁታል። አይደለም። በሰጋውና አልችልም ባልከው ነገር ውስጥ እግዚአብሔር መንገድ አለ። ምን ስትሆን? ንጹህ ስትሆን። ሁለተኛው እግዚአብሔር መንገድ ያለው እሱን ለሚሰማው ሰው። ኢያሱ ምዕራፍ እቺን ቃል እናወጣና ከዛ በኋላ እንጸልያለን። ኢያሱ ምዕራፍ 3 ቁጥር 1 እግዚአብሔር መንገድ ያለው ለማን ነው? ንጹሃን ለሆኑ፣ ከዛስ ትእዛዙን ለሚሰሙ ለሚጠብቁ። ብቻውን ብርቱ ነው። አሜን። ጀድሜ እንዲህ ይላል ቁጥር 1 ኢያሱ ምዕራፍ 3 ቁጥር 1 እንዲህ ይላል። ኢያሱም ማልዶ ተነሳ፣ እርሱና የእስራኤልም ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ። ሳይሻገሩም በዚያ አደሩ። ከ3 ቀን በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡንም የአምላካችን የእግዚአብሔር ቃል ኪዳንን ታቦት ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሏቸዋል። አሁን ስሙኝ። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚያ መንገድ በፊት አልሄዳችሁበትምና የምትሄዱበትም መንገድ እንድታውቁ ወደ ታቦቱ ምን አትበሉ፣ አትቅረቡ ብለው አዘዟቸው። ሌላው በእግዚአብሔር መንገድ የሚሄድ ምን አይነት ሰው ነው? የእግዚአብሔርን የቃል ኪዳኑን ታቦት አሜን የሚሸከም። ሶስተኛ የተቀደሰና ንጹህ ይሆን። እዚህ ሐሳብ ላይ ሲናገር ተሸከሙ ካላቸው በኋላ የሚገርመው በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን አለና በዚህ መንገድ በፊት ምን አላላችሁ? ሰው የለማ እዚህ ቤት። ሌላው እነግራለሁ፣ የእግዚአብሔር መንገድ ከዚህ በፊት ያልሄድክበት አዲስ መንገድ። ብዙ ሰዎች ከዚህ በኋላ ባልሄዳችሁበት በአዲስ መንገድ ትሄዳላችሁ። ምን ከሆናችሁ? ንጹሃን። ምን ከሆናችሁ? የቃል ኪዳኑን ታቦት አሜን፣ ያንን ኃይል አሜን፣ ያንን ክብር አሜን፣ ያንን ጸጋ አሜን፣ ያንን ሞገስ አሜን፣ ያንን ጥበብ አሜን። ምን አድርጓላቸው? ተሸከሙ። ወይም ደግሞ የተሸከሙትን ካህናትና ሌዋውያን ባያችሁ ጊዜ ተነስታችሁ ምን በሏቸው አለ? ተከተሏቸው። አሜን ዲያ ሃሌሉያ። የቃል ኪዳኑን ታቦት መሸከም የሚችል የተቀደሰ ሰው ብቻ ነው። ስለዚህ በዚህ መንገድ መሄድ የሚችለው ምን አይነት ሰው ነው? የተቀደሰ የነጻ፣ ከዛስ የቃል ኪዳኑን ታቦት ማንን የተሸከመ? ኢየሱስን። ስለዚህ ብሉይ ኪዳን ዘመን የነበረው የሚሸከሙት የቃል ኪዳኑ ታቦት አብሯቸው ሲሆን ነው እስራኤል መሄድ የሚችለው። አሁን ደግሞ ኢየሱስን ከያዝን፣ አሁን መንፈሱን ከያዝን፣ አሁን ክብሩን ከያዝን፣ አሁን ኃይሉን ከያዝን ከዚህ በፊት ባልሄዳችሁበት መንገድ ዘንድሮ ትሄዳላችሁ። አይ ሰው የለም፣ አልገባችሁም? ከዚህ በፊት ባልሄዳችሁበት በአዲስ መንገድ እግዚአብሔር ባዘጋጀው ትሄዳላችሁ። በወጀብ ውስጥ ትሄዳላችሁ፣ በነፋስ ውስጥ ትሄዳላችሁ፣ በአውሎ ነፋስ ውስጥ ትሄዳላችሁ፣ በማዕበል ውስጥ ትሄዳላችሁ። የእናንተ አቅም በማይችለው ባስጨነቃችሁ ነገር ውስጥ ትሄዳላችሁ። አንድ ሰው ለኔ ነው ያለ ብቻ አሜን ይበላኛል። ዋው! አጠገባችሁ ያለውን ሰው ንጹህ ስትሆን በሉት፣
ራስን ለእግዚአብሔር ከቀደስክ በሉት የቃል ኪዳኑን ታቦት በሉት የአዲስ ኪዳኑን ኢየሱስ በሉት መንፈስ ቅዱስን በሉት ከተሸከምክ በሉት እስከ ዛሬ ድረስ በሉት ባልሄድክበት በሉት በአዲስ መንገድ በሉት አሁን ትሄዳለህ በሉት። ተቀበላላችሁ? በአዲስ መንገድ ትሄጃለህ። ይኸው ከዚህ በኋላ መልእክት አለኝ በአዲስ መንገድ ትሄጃለሽ። እስከ ዛሬ ድረስ ባልሄድሽበት መንገድ ትሄጃለሽ። በምቾት ዞን ውስጥ አይደለም ዘንድሮ ትላንት ጠልፎ በጣም መልእክት አለኝ። በዚያ መንገድ ውስጥ ዘንድሮ ትሄጃለሽ። ይኸው ትላንት አላሳልፍ ብሎ ባደከመሽ አቅምሽንና ጉልበትሽን በበላው ለብዙ ዘመን ዋጋ ባስከፈለሽ ወጀብ ውስጥ ትሄጃለሽ። ምን ስትሆኚ? ንጹህ እግዚአብሔር ኃጢውን አንተ ንጹህ አይልም አለና እግዚአብሔርም ቀናተኛና ተበቃይ አምላክ ነው ተጋሽም ነው ይልና ሃሌሉያ። ጠላቶቹን እግዚአብሔር ቁጣ ይጠብቃቸዋል ይልና ይላል እግዚአብሔር በማመልና መልእክት አለኝ ለንጹሃን እግዚአብሔር በወጀብ ውስጥ ያስኬዳቸዋል። እግዚአብሔር በነውጥ ውስጥ ያስኬዳቸዋል። በማመን ውስጥ ያስኬዳቸዋል። አሜን ጀድቤ ሃሌሉያ። ባልሄድሽበት መንገድ እግዚአብሔር ምስክሬ ነው። በምቾት አይደለም እለፊ በማትባይበት ትሄጃለሽ። ይሁንልህ እባክህ ይሁንልህ። ተሻገሪ በምትባየው አይደለም በማትባይበት ትሄጃለሽ። አጠገባችሁ ያለውን ሰው በፊት ባልሄድክበት በሉት ለንጹሃን በሉት ለተቀደሱ በሉት የቃል ኪዳኑን ታቦት በሉት መንፈሱን በሉት ኃይሉን በሉት ክብሩን በሉት የተሸከሙት በሚሄዱበት በአዲስ መንገድ ትሄዳል። ለኔ ነው ያለ አንድ ሰው ዘሎ አሜን ይበላ። እስከ ዛሬ ባልሄድሽበት ከዚህ በኋላ በአዲስ መንገድ ትሄጃለሽ። እግዚአብሔር ባዘጋጀው ባለመርሽበት በክብር መንገድ ትሄጃለሽ። 3 ጊዜ አሜን ብለው ሰድባ ጨምርና ለመጨረሻ ይሁንልህ እባክህ። ቁጭ በሉልኝ። ከዚህ በፊት በዚያ መንገድ ምን አላላችሁ? መንገዱንም ታውቁ ዘንድ ምን በሉ አላቸው? ምን አድርጎ አላቸው? ሰው የለማ አትቅረቡ ብለው አዘዙ ይልና ኢያሱም ሕዝቡን ነገ እግዚአብሔር በመካከላችን ድንቅ ያደርጋል ምን በሉ አለ። ስለዚህ ድንቁ ምንድነው? ያልሄዱበትን መንገድ እግዚአብሔር ባዘጋጀላቸው መንገድ መሄድ። ነገ ድንቅ ይሆናል። ባልሄድሽበት ከዚህ በኋላ በክብር መንገድ ትሄጃለሽ። ሌላው በወጀብሽ ውስጥ ብዙዎችን እየያዘ ባስቀመጠው ነገር ውስጥ ትላንትና በከለከለሽ መንገድ በአውሎ ንፋስ ውስጥ ትሄጃለሽ። ሰው የለም እዚህ ቤት ትሄዳላችሁ። አንድ ሰው ለኔ ይሁን ያለ አሜን ይበላ። ዋው! እስከ ዛሬ ድረስ ባልሄዳችሁበት መንገድ በኢየሱስም ትሄዳላ። ምን ይላል? ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክመው በሕዝቡ ፊት እልፍ በሉ፣ ተናገራቸውም የቃል ኪዳኑን ታቦት ተሸክመው በሕዝቡ ፊት እለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ በዚች ቀን እስራኤል ሁሉ በዓይን ፊት ከፍ ከፍ አደርግ ዘንድ እጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስም ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ምን አድርጉ? ስሙ። የሶስተኛው ማሰሪያ ሐሳብ ፍጹም መሆን፣ ንጹህ መሆን፣ መቀደስ፣ የቃል ኪዳኑን ታቦት መሸከም ማለት የእግዚአብሔርን ቃል ምን ማድረግ ነው? መስማት። የሶስቱ ነጥቦች ማሰሪያ እዚህ ጋር። እስራኤል ዮርዳኖስን ሊሻገር የሚያስፈልገው የመጀመሪያው ንጹህ፣ ከዛስ ምን? የቃል ኪዳኑን ታቦት መሸከም፣ ከዛስ መቀደስ። የሶስቱ ነጥቦች ማሰሪያ እግዚአብሔርን ቃል መስማት። ያን ጊዜ ብዙ ዘመን አልሄድ ብላችሁ ብዙ ዘመን አላሳልፍ ብሏችሁ ባስጨነቃችሁ ነገር ላይ ዛሬ ታልፋላችሁ። በዮርዳኖሳችሁ ላይ ታልፋላችሁ። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ። ሃሌሉያ። እስከ ዛሬ ድረስ መልእክት አለኝ። አላሳልፍ ብሎ ባስጨነቀው መንገድ ላይ ከዚህ በኋላ ታልፋል።
አጠገባችሁ ያለውን ሰው ባልሄድክበት መንገድ በሉት መሄድ ትጀምራለህ። እስከ ዛሬ ድረስ ባልሄድሽበት መንገድ መሄድ ትጀምራለህ። ንገሪው ሄይ በይው እስከ ዛሬ ድረስ መሄድ እየፈለኩ እንዳልሄድ በከለከለኝ ባልሄድኩበት መንገድ መሄድ ጀምሬያለሁ በይው። መሄድ ጀምሬያለሁ። ንገሪው ለሰይጣን፣ ንገሪው ለጠላት፣ ንገሪ ለስጋውያን ባልሄዳችሁበት መንገድ መሄድ ጀመራችሁ። እስከ ዛሬ ድረስ ባልሄዳችሁበት በክብር መንገድ መሄድ ጀመራችሁ። እስከ ዛሬ ድረስ ባልሄዳችሁበት በአዲስ መንገድ መሄድ ጀመራችሁ። እስከ ዛሬ ድረስ መሄድ በከለከላችሁ በማዕበል ውስጥና በወጀብ ውስጥ መሄድ ጀመራችሁ። ባስጨነቃችሁ ነገር ውስጥ መሄድ ጀመራችሁ። ለኔ ነው ያለ አንድ ሰው ጮኸ አሜን ይበላል። የብዙ ሰዎች ታሪክ አሁን ሲቀየር አይቻለሁ። መቼ ሲለወጥ አይቻለሁ። የብዙ ሰዎች ነገር አሁን ሲቀየር አይቻለሁ። ሃሌሉያ። በአዲስ መንገድ ትሄዳለህ። ባልሄድክበት ባልለመድክበት በክብር መንገድ ትሄዳለህ። ባልጠበቅክበት ባላሰብክበት በአዲስ መንገድ ትሄዳለህ። ለኔ ይሁን ያለ ብቻ ጮኸ አሜን ይበላል። ነካር ያዘር ሄይ ባልሄድኩበት በአዲስ መንገድ፣ ባልሄድኩበት በአዲስ መንገድ በሉት። እስከ ዛሬ ድረስ ባልሄድኩበት በድል መንገድ በክብር መንገድ አሁን መሄድ ጀምሬያለሁ። ውሰድ በደንብ አሜን ብላ፣ ጨምርና በደንብ አሜን ብላ። ዋው ጨርሻለሁ።